ዛሬ ለአንድ ሰው መልእክት አለኝ። ምን እንደምትፈራ አላውቅም። እግዚአብሔር እንደዚህ ይላል፣ አንተ የኔ ነህ አትፍራ እያለ ነው። ራስህ የሆነውን ልጅህን እንደዚህ ነው የምትለው። ታሰምረዋለህ፣ ታለብሰዋለህ፣ ተሸክመህም ታኖረዋለህ። የሰራዊት አምላክ እግዚአብሔር እንደዚህ ይልሻል፣ አንተን በስምህ ጠርቻለሁ፣ አንተ የኔ ነህ። በክርስቶስ የሆኑት አብርሃም ዘር እንደ ተስፋው ቃል ወራሾች ናቸው። ይሄ ቃል ዛሬ ላንተ ይሰራል። እንደዚህ የሚል ቃል ነው እግዚአብሔር የሰጠኝ። ኢሳይያስ ምዕራፍ 43 ቶሎ ብላችሁ አውጡ። 2005 ነው የማነበው። ይሄ ቃል እግዚአብሔር ሕዝቡን ለመታደግ የተናገረው የተስፋ ቃል ነው። እስራኤል ወይም ደግሞ ያዕቆብ የእስራኤልን ሕዝብ እግዚአብሔር ሊያሳልፋቸው የሆነ ነገር ከፊታቸው ያለውን ያንን የማለፊያ መንገድ ሊታደጋቸው እንደሚችል የተናገረበት ሐሳብ ነው። ኢየሱስ ጌታ ነው። አሜን አሜን። ስለዚህ ዛሬ እግዚአብሔር ለሆነ ሰው አይደለም ለጉባኤው መልእክት አለኝ። ከጉባኤው ውስጥ ማና አንተ ነህ። እግዚአብሔር ታልፋለህ ይልሃል፣ ትሻገራለህ ይልሃል። የመጀመሪያ እግዚአብሔር ምንድነው ያላችሁ ብላችሁ ካላችሁ ቃል በቃል ያለኝን እነግራችኋለሁ። እንደዚህ ይላል ኢሳይያስ 43 ቁጥር 1 ጀምሮ፣ አሁንም ያዕቆብ ሆይ የፈጠረ እስራኤል ሆይ የሰራ እግዚአብሔር እንዲህ ይላል ይልና ተቤዥቻለሁና አትፍራ። 2005 ላይ እንደዚህ ነው የሚለው፣ ያዕቆብ ልጆች እስራኤላውያን ሆይ የፈጠራችሁ እግዚአብሔር እንዲህ ይላል፣ የታደግኳችሁ ስለሆነ አትፍሩ ሚል ቃል። ያዳንኳችሁ የታደግኳችሁ ስለሆነ ምን አትበሉ። ዛሬ ለአንድ ሰው መልእክት አለኝ። ምን እንደምትፈራ አላውቅም። እግዚአብሔር እንደዚህ ይላል፣ አንተ የኔ ነህ አትፍራ እያለ ነው። ያ ነገር ይሆናል አይሆንም አትጠራጠር፣ አትፍራ። እግዚአብሔር ብሎሃል። ያ ነገር በሕይወት ላይ በኢየሱስ ስም ይፈጸማል። ይሰዳዱና ብጃዱ አመጃደ አቡራቱ ዋንሶዳቱሳን ዋያዱሳን ዋንሱን እንታው ጀነዳየተ ዋንሱን እንታ አመንጀድ ፍራዶ አንተ ማልበና ጀተ ዋቃዮን ስትዱበተራ ከናቡአት ማልገር አማኒ ዘቀብዳ ከናቡ ዋቃዮን ከናሲንጀራ ይሰዳቲኒ አልፈራም የሚል ሰው ጮ አሜን ይበለኝ። ምን ብያለሁ? ታድጌአለሁ፣ የኔ አድርጌአለሁና አንተ የኔ ነህ። ምን አትበል፣ አትፍራ። አንደኛ የሆነ ሰው ምን እንደሚፈራ ባላቅም አትፍራ። ለምን መሰለ? የሚያስፈራ ነገር አለ። እንደዚህ ነው የሚያስፈራው ነገር። እንደዚህ ነው የሚለው አትፍራ ብሎ ዝም ብሎ አይዘጋውም። እግዚአብሔር የሚለው ምን አለ መሰለ? እግዚአብሔር እንዲህ ይላል፣ ተቤዥቻለሁ አትፍራ ካለ በስምም ጠርቻለሁና አንተ የኔ ነህ። የመጀመሪያው አንተ የኔ ነህ አለ። ራስህ የሆነውን ልጅህን እንደዚህ ነው የምትለው። ታሰምረዋለህ፣ ታለብሰዋለህ፣ ተሸክመህም ታኖረዋለህ። የሰራዊት አምላክ እግዚአብሔር እንደዚህ ይልሻል። የሰራዊት አምላክ እግዚአብሔር እንደዚህ ይልሃል፣ አንተን በስምህ ጠርቻለሁ፣ አንተ የኔ ነህ። ወሰድኩት በሉና ተቀመጡ። ስለዚህ አትፍራ። ለምን? የመጀመሪያው ነገር በስም ጠርቻለሁ። እስራኤላውያን የእግዚአብሔር የኪዳን ሕዝብ ነው። ዛሬ እስራኤል ደግሞ በአብርሃም ኪዳን ውስጥ በክርስቶስ ኢየሱስ እኔም እዚህ ኪዳን ውስጥ ገብቻለሁ የሚል ጮ አሜን ይበል። ምክንያቱም በክርስቶስ የሆኑት አብርሃም ዘር እንደ ተስፋው ቃል ወራሾች ናቸው። ይሄ ቃል ዛሬ ላንተም ይሰራል። ስለዚህ በምን ጠርቻለሁ? በስምህ ጠርቻለሁና አንተ የኔ ነህ። ከዛስ ቁጥር 2 በውሃ ውስጥ ባለፍክ ጊዜ ካንተ ጋር ሆናለሁ። ውሃው ዝም ብሎ ውሃ አይደለም፣ የሆነ ከባድ ውሃ አለ። እንዳትሻገር አይተህ ከሆነ ከብቶች ወንዝ ሊሻገሩ ሲሆን እንዴት ብለው ሰምጠው እንዴት ብሎ እንደሚወጡት ልክ እንደዛ በመከራ ውስጥ በከባድ ወንዝ ውስጥ ያ ወንዝ አንተን አያሰምጥም። ለማን ነው መልእክት ያለኝ ዛሬ? በጌታ በኢየሱስ እኔን አልሰምጥም የሚል ሰው ጮኸ አሜን ይበል። እናንተ የኔ ናችሁ፣ በስማችሁም ጠርቻለሁ። በውሃ ውስጥ በምታልፉበት ጊዜ እኔ ከእናንተ ጋር እሆናለሁ። በወንዝ መካከል በምታልፉበት ጊዜ አያሰምጧችሁ ካለ በኋላ መጨረሻ ላይ በእሳት ውስጥም በሄድክ ጊዜ አትቃጠልም፣ ነበልባሉ አይፈጅህም። እሳት የሆነ ህይወት አለ። እየተጓዝ ትለበለባለህ። የሆነ እያቃጠለ እኮ ነው፣ እየፈጀሽ እኮ ነው። መከራ አለ። ለአንድ ሰው ያዘውና ተበልተ በእሳት ተበልተ ከእግዚአብሔር አትቀርም በለው እባክህ። ለምን እንደው ታውቃላችሁ? ብዙ የተበሉ ሰዎች አሉ። እሳት የበላቸው መከራው ከቤተ ክርስቲያን የነቀላቸው ከእግዚአብሔር መንግስት የወሰዳቸው በቃ የጠፉ አሉ። አንተ ግን ዛሬ ወንበሩ ላይ ነህ።
ምንድነው ብለህ ካልክ ያ የእግዚአብሔር ክብር እኔ ላይ አለ። አሜን ጃዲ ቡራዶ አንተ አሜን ጃዲ ባከ ኡልፍኒ ዋቃዮ ሲጉባት ጅራ ዲባኒ ዋቃዮ ሲጉባት ጅራ አሜን ጃዲ ቡራዶ ለአንድ ሰው ያዙና የእግዚአብሔር ክብር ላይ አለ በልባከ። ብዙ ከእግዚአብሔር ቤት የሚያጠፋ ነገር እያለ ዛሬም በቤቱ ነኝ ያለው። አጠገብ ያለውን ሰው ይሄውና ዛሬም አለ ነገም አጠፋም በለው ባከ። ሁለት ነገር አሳያቸዋለሁ። ወንዝ አለ፣ የሚያሰጥም ወንዝ አለ፣ እሳት አለ፣ እሳትም አልፎ ነበልባል። እነኚህ ሁለቱ ነገሮች በህይወታችሁ ሊከሰቱ ይችላሉ። አትቃጠልም አይደለም፣ እየተቃጠልክ ነው። ግን እየተቃጠልክ አትለበለብም፣ ትሻገራለህ። ከዛ በኋላ እግዚአብሔር እንደዚህ አለ ቁጥር 3 ላይ እኔ እስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ ይልና ሁለት ሀገር ሰጣለሁ ይላል፣ ኢትዮጵያንና ግብፅን ይልና በአይኔ ፊት የከበርክና የተመሰገንክ ነህና ከዚህ ሁሉ መከራ ውስጥ አሻግሬ የሆነ አንድ ሰው አለ በጣም ስለምወድ የሆነ ሰው እሰጥሃለሁ አለ። ታሪክን የሚቀይር ኑሮን የሚቀይር ስራን የሚቀይር በዚህ መከራ ውስጥ አንድ የተዘጋጀ ሰው አለ። ያ ሰው እኔ ነኝ አለ። ሰጨው አሜን ይበል። እስኪ በሉና እግዚአብሔር ሰጠኝ ወሰድኩ በሉና ተቀመጡ። ስለዚህ ስጠቀልለው በምታልፉበት መከራ በምታልፉበት ችግር ውስጥ አንድ የሆነ የበረከት ሰው ቆሞ እየጠበቃችሁ ነው። የሆነ ሰው የተዘጋጀለት የበረከት ሰው ከፊቱ አለ። እናንተም ለሆነ ሰው በረከት ትሆናላችሁ። ለእናንተም የሆነ በረከት የሆነ ሰው እግዚአብሔር ይሰጣችኋል። ከምን አሳግሮ ከመከራ ውሃ፣ ከምን ከሚቃጠል እሳት፣ ከምን ከሚንበለበል ከሚያቀጣጥል ከሚቆጣጠር እሳት አሻግሮ የሆነ የምክንያት ሰው እግዚአብሔር አሳልፎ ይሰጣችኋል። እኔ ሁሌ ስለ ሰው እናገራለሁ፣ እግዚአብሔር ሰው ይሰጣችኋል። ለአንድ ሰው ያዙና አንተንም እኔንም እግዚአብሔር በረከት ያደርገናል በለው እባክህ። ወይ ለሆነ ሰው አንተ ትሰጣለህ ለበረከት ምክንያት፣ ወይ የሆነ ሰው ወደ አንተ ይመጣል። ለዚህ ነው አብርሃም እንዲህ አለ ለበረከት ሁን። አይሆን አንድ ነገር ልንገርህ፣ በደንብ ስማኝ ልጨርስ። እግዚአብሔር አንደኛ አትፍራ ብሏል፣ ሁለተኛ አትሰምጥም ብሏል፣ ሶስተኛ አትቃጠልም ብሏል፣ አራተኛ ምድር ስለ ምድር አወራና መጨረሻ ላይ ውጤቱን ሲናገር ይሄ ሁሉ ከሆነ በኋላ ሰው ነው ምሰጥ እያለ ነው። ስለዚህ በደንብ ስሙኝ። ሰው ማለት ገንዘብ ያለው ሰው አይደለም። ሰው ማለት የሆነ የሚታይ ምናምን ያለው አይደለም። የሆነ ሰው የአብርሃምን ታሪክ የቀየሩ ሰዎች አንድ ቀለታ ምግብ ልበሉ ነው ቤቱ የመጡ። አብርሽ ሰላም ነህ ብለው ቤቱ ገብተው የዘመናት ጥያቄ ቤቱ ገብተው ቀይሮ ነው የወጡት። ያን ሰው አታውቀውም፣ ከካልኩሌሽን ውጣና አሜን በልና ውሰድ። ለአንድ ሰው ያዘውና ሰውየውን ግን አታውቀውም በለው። ትዝ የሚል እንትና ጋር እኮ ከተገናኘው ጊዜ ጀምሮ ታሪክ የተቀየረ። አንዳንዱ ሟርተኛ ነው፣ አንዳንዱ ደጋሚ ነው። መጽሐፍ ሲናገር እንደዚህ ነው ብሎ ምሕረቱና ቸርነቱ በሕይወት ዘመኔ ሁሉ ይከተሉኛል። አንተን ሟርተኛ አይከተልህም፣ አንቺን ደጋሚ አይከተልሽም፣ አንተን የሞራ ገላጭ አይከተልህም። የሆነ የበረከት ሰው ጋር ዛሬ ትገናኛለህ። ስለዚህ ብዙ የምናወራችሁ ነገሮች ታሪኮቻችንን በመከራ ውስጥ እየሄድን እያለ ማን ጋር እግዚአብሔር እንደሚያገናኘን አናውቅም። የብሉይ ኪዳን ሰዎች ተስፋ አድርገው የሚጠብቁት ክርስቶስን ነበረ። በአካል አላዩትም፣ በሩቅ አይተው ተሳለሙት ይላል። እኛ ክርስቶስን አግኝተነዋል። መጽሐፍ ቅዱስ ደግሞ በሕይወት ዘመን በዓይኔ ፊት የከበርክና የተመሰገንክና ስለዚህ ሰዎችን ላንተ አሳብን ለነጽ ሰው ውስጥ ያለው በረከት ስንት በረከት አለ። ኢየሱስ ጌታ። ለአንድ ሰው ያዘውና እንደዚህ በለው፣ አንተ አትፍራ። እያለፍክበት ያለው ወንዝ አያሰምጥህም በለው። የሚንበለበለው እሳት አንተን አይለበልብህም፣ አያቃጥልህም በለው። ከዚህ ምዕራፍ በኋላ አንድ የበረከት ሰው ከፊት አለ በለው። እባክህ አናራና መጀዶ አሜን በለው። ውሰድ። ለአንድ ሰው ያዘውና አትፍራ በለውና ያዘው። ስለዚህ አጨብጭቡ ለጌታ። የመጨረሻ ስናጠቃልለው እግዚአብሔር ፊት እንደዚህ እንላለን፣ እኔ ለሌሎች በረከት እሆናለሁ በሉ። የኔ በረከት ደግሞ ከፊት ነው ያለው፣ እቀበላለሁ በሉ። በሕይወታችሁ ለእርግማን አትሁኑ። እኔ ዛሬ ልባርካችሁ፣ ለትውልድ እግዚአብሔር በረከት ያርጋችሁ። እናንተ የሆነ የተጨነቀ ሰው ስትጨብጡ የዛ ሰውዬ ታሪክ ይቀየር።
ልክ የሆነ አዝኖ የነበረ ሰው እናንተን ሲያይ መጽናናት ይጀምር። አሜን በሉ ባካችሁ። እስኪ እጃችሁን ከፍ አድርጉና እኔ ለበረከት ሆኛለሁ በሉ ባካችሁ። የሆነ ሰው ጨብጣችሁ ሰውየውን ከጨበጣችሁበት ቀን ጀምሮ የሰውየው ኢኮኖሚ፣ የሰውየው ስራ፣ የሰውየው ታሪክ በጌታ በኢየሱስ ስም ይቀየር። ጩና አሜን በል ባክህ። እኔ ለበረከት ሆኛለሁ የሚለኝ ሰው ጮህ አሜን ይበል። እስኪ አንድ ሰው መርቁ ያቱትና እግዚአብሔር ለበረከት ያርግሽ በሉ ባካችሁ። ሃሌሉያ። እግዚአብሔር ይሄንን በሕይወታችሁ ላይ ያደርጋል። እኔ ከሰው ጋር ተገናኝቼ ለርግማን አልሆንም በሉ ባካችሁ። አልሆንም። ኢየሱስ ጌታ ነው። ለምን? እኔ ውስጥ ሞሎኮት አምላክ የሆነው ጌታ በእኔ ውስጥ አለ። ምክንያቱም ራሳችሁ ሰማይና ምድርን የፈጠረ አምላክ እናንተ ውስጥ እንዳለ ካወቃችሁ እናንተ የሕያው የእግዚአብሔር ቤት ያውም እግዚአብሔር የሚኖርበት መኖሪያ ዕቃ ነው። አንተ የሚጨብጠው እኮ አንተም ብቻ አይደለም። መጽሐፍ ሲናገር አንድ ልጅ እሱ ምን አለው ነው የሚለው? ተረከው። አምላክ ሞሎኮትን እውቅና ሰጠው። አምላክ ማን እንደሆነ አስተዋወቀው። እናንተ ደግሞ ብሄድ ይሻላችኋል፣ በእኛ ውስጥ ደግሞ ምን አለ? አጽናኙን መንፈስ ልካለው። እሱ በመጣ ጊዜ ወደ እውነት ሁሉ ምን ይላችኋል? ስለዚህ የሆነ አካል ነክተ ታሪክ ይቀየራል በሉ ባካችሁ። እስኪ ለአንድ ሰው ጨብጡት። አንተ ውስጥ የከበረው አምላክ አለ በሉት ባካችሁ።